ሰላም ጤና ይስጥልን የቻናል ቤተሰቦች እንደምን ቆያችሁ? እናንተ ይጠቅማል ብለን የመረጥናቸውን የዕለተ ማክሰኞ ረፋድ መረጃዎችን አሁን ከዚህ ወደ እናንተ ማድረስ እንጀምራለን። እስከ መረጃዎቹ ፍጻሜ አብራችሁን ቆዩ። በቅድሚያ ርዕሶቹን ላስተዋውቃችሁ። አንድ ሰበር መረጃ ተሰምቷል። አድማጮቻችን የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባላት ባካሄዱት አስቸኳይ ስብሰባ የኢትዮጵያ ዋንጫ አሸናፊ ሲዳማ ቡና ውጤት ተሰርዞ ለወላይታ ዲቻ እግር ኳስ ክለብ እንዲሰጥ ተወስኗል። የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባላት ባካሄዱት አስቸኳይ ስብሰባ አበይት ጉዳዮች ላይ ውሳኔ አሳልፈዋል። የኢትዮጵያ ዋንጫ አሸናፊ ሲዳማ ቡና ውጤት ተሰርዞ ለወላይታ ዲቻ እግር ኳስ ክለብ እንዲሰጥ፣ በኮንፌዴሬሽን ዋንጫ ኢትዮጵያን ወክሎም እንዲሳተፍ ተወስኖለታል። ከሊጉ የወረዱት አዳማ ከተማ፣ መቀሌ ሰባ እንደርታ፣ ስሁል ሽሬ፣ ወልዋሎ ዓዲግራት እግር ኳስ ክለቦች መውረዳቸው ቀርቶ በሚቀጥለው ዓመት በኢትዮጵያ ፕሪሚየር ሊግ እንዲሳተፉ ተወስኖላቸዋል። በ2018 የኢትዮጵያ ፕሪሚየር ሊግ በ20 ክለቦች መካከል ውድድር እንዲደረግና 4 ክለቦች እንዲወርዱ ከታች 2 ክለቦች እንዲያድጉ ተወስኗል። ሙሉ ውሳኔውንና ዝርዝሮችን በቀጣይ ዝርዝር ዘገባ ይዘንላችሁ እንቀርባለን። መልካም ቆይታ ይሁንላችሁ ቤተሰቦች። መረጃዎችን ሼር፣ ላይክ፣ ኮሜንት በማድረግ ሌሎች ተደራሽ አድርጉልን። መልካም ጊዜ